የእግዚአብሔር ቃል ልክ እንደዚህ ግልጥ ሆኖ ባይሆንልን ኖሮ እንደው ሩቅ ተኪዶ የሚመጣ የሚገዛ ቢሆን ኖሮ በጣም ከባድ ነበረ። እግዚአብሔር ግን ቃሉን በቀላሉ እንድናገኝ ስላደረገልን እግዚአብሔርን እንባርካለሁና የእግዚአብሔር ቃል ማለት በሰማይ በማይታይ ብርሃን የሚኖረው የአምላካችን የፈቃዱ መገለጥ ማለት ነው። በቃ እግዚአብሔር የሚያስበውን ሐሳብ በቃል ውስጥ አድርጎ ነው የሰጠን። ሐሳቡን ፈቃዱን የሚያስበውን የሚያቅደውን ሁሉ እግዚአብሔር በቃል ውስጥ ምን አድርጎልናል? ሰጥቶናል፣ ልኮልናልና የሆነ ፕሮግራም ቀናቶች ስለደረሱ ከቃል እየመረጥን ወይም ደግሞ ከደረስንበት ምዕራፍ የቀረውን ሐሳብ ዝም ብለን እየተማርን የምንሄድ ብቻ ሳንሆን በእያንዳንዱ ቀን እግዚአብሔር የዘላለም ሚስጥሩን ሐሳቡን ፈቃዱን ለእያንዳንዳችን ሊገልጥ የቀጠረበት ጊዜና ቦታ ስለሆነ ጌታ ነባረካለሁ። ስለዚህ ስንማር ወይም ደግሞ የእግዚአብሔርን ቃል ስንሰማ በዚህ መንፈስ ሆነን እንድንሰማ ኢንካሬጅ አደርጋቸዋለሁ። ስለዚህ ዛሬም እንደገና እግዚአብሔር ሊያወራን የፈለገው ዘላለማዊ ሐሳብ አለው እና ከዚህ የተሻለ ቦታ ምናልባት ካለ የእግዚአብሔር ቃል የሚነገርበት ቦታ ነው ወይ ደግሞ የዚህ ያክል ክብር ያለበት ማለት ነው። ምክንያቱም ትልቁ ሁሉን ወደ መኖር ያመጣ የፈጠረ ምጡቅ ረቂቅ የሆነ እግዚአብሔር በማይቆጠር ዘመን ፍለጋ በሌለው የህይወት ስርዓት የሚኖር ማንም ሊቀርበው በማይችል ብርሃን የሚኖረው እግዚአብሔር ሐሳቡን ለኔና ለእናንተ አቬለብል አድርጓል። ድምጹን ማለት ነው፣ ምክሩን ማለት ነውና አንዳንድ የእግዚአብሔርን ቃል ሳስብ እገረማለሁ። ያ ትልቅ እግዚአብሔር ለኛ የቀረበበት መንገድ ነው ብዬ ስለማስብ ዛሬ እንደገና ከዚህ ቃል እግዚአብሔር ያወራናል። እንግዲህ ይሄን ካልን ዕብራውያንን እንግዲህ እየተማርን ዛሬ ምዕራፍ ወይም የትኛው ላይ እንዳለው ጠፍቶኛል። 12ኛ ሳምንታችን ይመስለኛል 12 ወይ 13ኛ ነው የምንሆነው፣ ግን ምዕራፍ 2 ላይ ደርሰናል። ምዕራፍ 2 ከቁጥር 9 እስከ 13 ነው ትኩረት አድርገን የምንነጋገረው። ግን ከቁጥር 5 ጀምሬ ሐሳቡ ሙሉ እንዲሆንልን የተወሰኑ ነገሮችን ሪቫይዝ አድርጌ አጭር ዛሬ በልቤ እንድናገር እግዚአብሔር ያኖረውን እሱን እንናገራለን። እንግዲህ የዕብራውያንን መልእክት ያው ስንማር መተናል። ምዕራፍ 1 ላይ ኢየሱስ ክርስቶስ የእግዚአብሔር የመጨረሻ መገለጥ ነው። መገለጥ ብቻ ደግሞ ሳይሆን ኢየሱስ ክርስቶስ የመጨረሻ መገለጥ ብቻ ሳይሆን ከሁሉ የሚበልጥ መገለጥ ነው ብለን የመጣ ነውና የዕብራውያን ጸሐፊ ኢየሱስን ከሁለት አካል ጋር አወዳድሮታል። ቀድሞ ከነበሩ ነቢያት የሚበልጥ ንግግር ወይም የመጨረሻ ንግግር ደግሞም ከመላእክት የሚበልጥ ነው ብሎ አቁሞልናል። አይደለም ከመላእክት ይበልጣል ብሎናል። እግዚአብሔር ከዚህ በፊት ከተናገረበት ከየትኛው መንገድ ይናገር የሚበልጥ ንግግር ነው ብለናል። በዚህ ምክንያት ደግሞ ኢየሱስ ምንድነው ብሏል መጽሐፍ? የመጨረሻ የእግዚአብሔር መገለጥ ነው ብሏል። ይሄንን የእግዚአብሔር መገለጥ ወይም ንግግር በምን መልኩ ነው ያስቀመጥነው? እግዚአብሔር ተናገረ ማለት የሁለት ነገር መገለጥ ነው ብለናል። አንደኛው ምንድነው ብለናል? የማንነቱ መገለጥ ነው። ሁለተኛ የፈቃዱ መገለጥ ነው። ስለዚህ ኢየሱስ የተሻለና የመጨረሻ መገለጥ ነው ስንል የእግዚአብሔር ፈቃድና ማንነት በየትኛው መንገድ ከተገለጠበት በላይ በክርስቶስ ምን ብሏል ብለናል? ተገልጧል ብለናል። ስለዚህ የመጀመሪያው ዘመን ላይ ከጥንት በተባለ ጊዜ ውስጥ በነቢያት ለአባቶች ሲያወራ እግዚአብሔር ብዙ ጊዜና ብዙ ጎዳና ተጠቅሟል ብለናል። ብዙ ጊዜና ብዙ ጎዳና ያስፈልገው አንዱ እግዚአብሔርን መልኩንም ፈቃዱንም ብቻውን መግለጥ ስላልቻለ ነው አለን። ስለዚህ እግዚአብሔር ፒስ ባይ ፒስ ፈቃዱን ፕሮግሬሲቭሊ ገልጧል እግዚአብሔር በሙሴ ትንሽ በአብርሃም ትንሽ ያደረገ እግዚአብሔር ፈቃዱን በሰጣቸው በነቢያት በተናገረበት ንግግር ውስጥ ገልጧል አለን። በዘመን መጨረሻ ግን ስንት መጣልን? አንድ ግን ምን የሆነ የእግዚአብሔርን ፈቃድና ማንነት በሙላት የገለጠ ከኢየሱስ ቀጥሎ ሌላ መገለጥ የማያስፈልገው ለምንድን ነው ብለናል? ኢየሱስ ያልገለጠው የእግዚአብሔር ፈቃድና ማንነት
ስለሌለ ነው። ስለዚህ ኢየሱስ ፋይናል ሪቪሌሽን ነው። ዋይ ከተባለ ኢየሱስ ያልገለጠው ነገር የለም። አሁን ኢየሱስ ያስቀረው የእግዚአብሔር ፈቃድ፣ ኢየሱስ ያስቀረው የእግዚአብሔር ማንነት ስለሌለ ነው። ስለዚህ ኢየሱስ የመጨረሻ መገለጥ ማለት ምን ብለናል አለ? የመጨረሻ ስለሆነ የሚበልጥበትን ነገር ሲያወዳደር ምን አለ? ከመላእክት ይበልጣል አለ። ከመላእክት ይበልጣል ሲል በወረሰው ስም ብሏል፣ በአባቱ ቀኝ በመቀመጥ ብሏል፣ በአምላክነት ብሏል፣ በጽድቅ ዙፋን ወይም ደግሞ በቅንነት በሆነው አገዛዝ እያልን መተናል። ምዕራፍ 2 ላይ ስንመጣ ከመላእክት ይበልጣል የሚለውን ሲያስርልን ምን አደረገ? እንደውም እኮ እግዚአብሔር የሚመጣውን ዓለም እኮ ሊያስገዛ የሚያስበው ለመላእክ አይደለም አለ። ለማን ነው አለ? ለሰው ልጆች ነው ሊያስገዛ የፈለገው። ምክንያቱም አንዱ በሌላ ስፍራ ምን ብሏል? የሰውን ልጅ ታስበው ዘንድ እሱ ምንድነው አለ? የክብርና የምስጋናን ዘውድ ግን ጫንክለት፣ ለጥቂት ጊዜ ከመላእክት አሳነስከው ካለ በኋላ ኢየሱስ ክርስቶስ በስጋ ሲገለጥ፣ በሚሞት ስጋ ሲገለጥ ለጥቂት ጊዜ ከምን አንሶ ነበር አለ? ከመላእክ አንሶ ነበረ። ከዛሳ ከሞት መከራ በኋላ ግን ሲነሳ ይሄንን ኢየሱስ ምን ጭኖ አየነው አለ? የምስጋናና የክብርን ዘውድ ጭኖ አይተናል አለ። ይሄንን ግን ያደረገበትን ምክንያት የገለጠበትን ቃል እናነስና ያኛው ከኛ ጋር እንዴት ሪሌት እንደሚያደርግ እዚህ ጋር በዕብራውያን ጸሐፊ ይነግረናል። እንግዲህ ትንሽ ነው ሪቫይዝ ያደረኩት። ሌሎቹን እንግዲህ ወደ ኋላ ሄደን መስማት የምንችልበት እድል ስላለን እሱን እናደርጋለን። ቁጥር 5 ላይ ልጀምርና ልቀጥል። ስለ እርሱም የምንናገረው አሁን ያልነው ነው። የሚመጣውን ዓለም ለመላእክት ያስገዛው አይደለምና፣ ነገር ግን አንዱ በአንድ ስፍራ ታስበው ዘንድ ሰው ምንድነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድነው ካለ በኋላ ቁጥር 7 ላይ ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት፣ በእጆች ሥራ ላይ ሁሉ ሾምከው። ስለዚህ ምን ብሏል? ለጥቂት ጊዜ ከመላእክት አሳነስከው ብሏል ካለ በኋላ ቁጥር 7 ላይ ሁሉን ግን ከእግሮች በታች አስገዛህለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት ገና አናይም። ቁጥር 9 ላይ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ ጥቂት አንሶ የነበረውን ኢየሱስን፣ አሁን ኢየሱስ ክርስቶስ ለጥቂት ጊዜ ምን ብሎ ነበር አለን? ከመላእክት ለጥቂት ጊዜ አንሶ የነበረውን ኢየሱስን አለ። አሁን ኢየሱስ ከመላእክት ለጥቂት ጊዜ አንሷል ወይ ቢል በሰውነት የገለጠው ኢየሱስ ከተባለ በስጋ ስለተገለጠው ወልድ እግዚአብሔር ስለምናወራ በሰውነት የተገለጠው ኢየሱስ የሚሞተውን ስጋ የከበረውን ከመልበሱ በፊት ከመላእክት ለጥቂት ጊዜ ምን ብሎ ነበር አለ? አንሶ ነበር። ከዛ ምን አለን መሰላችሁ? ለጥቂት ጊዜ አንሶ የነበረውን ኢየሱስ ከሞት መከራ የተነሳ የክብርንና የምስጋናን ዘውድ ተጭኖለት እናየዋለናል። ልክ በትንሣኤ ግን ኢየሱስ ምን ሆኖ አየነው አለ? የክብርና የምስጋናን ዘውድ ጭኖ አይተነዋል አለ። ይሄ የክብርና የምስጋና ዘውድን መጫን የሚለው በትንቢት ቃል ላይ በእግዚአብሔር የእጆች ሥራ ላይ ሁሉ ያለ ምንድነው አለ? ሹመት ነው፣ ወይም ደግሞ በእግዚአብሔር የእጆች ሥራ ላይ ያለ መሰልጠን ነው። ስለዚህ አንድ አለ ምን ያደረገ አለ? ያንን የክብርና የምስጋና ዘውድ የጫነ። እንዴት ጫነ? በሞት ከተፈተነ በኋላ ሞትን ኦቨርካም አድርጎ ሲመጣ በምን ላይ አለ? በእግዚአብሔር የእጆች ሥራ ሁሉ ላይ የተሾመ ነው አለ። ስለዚህ ለመላእክት ሳይሆን የሚመጣውን ዓለም ሊያስገዛ የፈለገው ለማን ነው አለ? ለሰው ልጅ ነው። ታዲያ የሰው ልጅ እንደሚገዛ ምን ኤቪደንስ አለን ሲባል ለጥቂት ጊዜ በሰውነት እኮ መጥቶ ሞትን የቀመሰ አይተናል፣ ሰውነትን አይተናል። ከዛሳ ከተነሳ በኋላ ምን ሆኗል አለ? ቀዳሚ ሆኖ ወደ ገዥነት የገባ አይተናል። ምን ሆኖ? ቀዳሚ ሆኖ ወደ መግዛት የገባ አይተናል አለ። ስለዚህ ለሰው ልጆች ዓለሙን እንደሚያስገዛ እግዚአብሔር ኤቪደንስ አለው። አዎ አለው። ማንን ሲባል ኢየሱስ ከተነሳ በኋላ እኮ የክብርና የምስጋናውን ዘውድ ጭኗል። ምን ብሏል አለ? የክብርና የምስጋናውን ዘውድ ጭኗል።
ይሄንን ቃል ሳስብ ዛሬ ላይ ትንሽ እንድናነሳው የፈለኩት ያው እመጣለሁኝ ወደ ሐሳቤ ትዝ ይላችኋል የራእይ ምዕራፍ 5 ላይ ነው 5 ላይ ይመስለኛል ትዝ ይላችኋል ዮሐንስ በዙፋኑ ላይ የተቀመጠው ይላል በውስጥና በውጭ የታተመበት የተጠቀለለ መጽሐፍ ይዞ አየኋል ከዛ ልክ ያንን መጽሐፍ ይዞ ሳይ ያንን መጽሐፍ በዙፋኑ ላይ ከተቀመጠው እጅ የሚወስድና ማህተሙንም የሚፈታ በሰማይ ቢሆንም በምድር እንደሌለ ባየሁኝ ጊዜ አለቀስኳል ዮሐንስ አለቀስኳል ሳለቅስ አለ ከሽማግሌዎች አንዱ እንደዚህ አለኛል አታልቅስ አለኛል አታልቅስ ለምን ሲባል ከይሁዳ ነገድ የሆነው አንበሳ አለ መጽሐፉን ይወስድ ዘንድ ከዛሳ ማህተሞቹንም ይፈታ ዘንድ ምን ብሏል አለ ድል ነስቷል የሚለው ምንድነው የሰው ልጆችን ታሪክ ወደ ፍጻሜ አምጥቷል ድል ነስቷል የሚለው በራእይ መጽሐፍ ላይ ያለቀሰው ለምንድነው ሲባል የሰው ልጆች ታሪክ መወለድ መሞት የሚል ፍጻሜ የሌለው እንደሆነ ማሰቡ ነው ያ የታተመው መጽሐፍ የሰው ልጆች ምንድነው ዴስቲኒ ነው ምን የሚል ዓለም ወደ ፍጻሜዋ የምትመጣበት ስለዚህ ያኛው ሲፈታ ምንድነው የሚሆነው የሰው ልጆች ታሪክ ወደ መጨረሻ ይመጣል ምን ይሆናል ማለት ነው ለሰው ልጆች እግዚአብሔር ያሰበው ነገር ይሆንላቸዋል ስለዚህ ዮሐንስ ያንን መጽሐፍ ያቀዋል ያለቀሰው ያንን የሚመለከት ወይም ደግሞ ከአብ ወስዶ የሚፈታ ወይም የዛኛውን ሐሳብ ወደ ፍጻሜ የሚያደርስ እንደሌለ ባየው ጊዜ አለ ብዙ ጊዜ ይሄንን ማህተሙን ዘምረናል አለም ማህተሙን ትፈታ ዘንድ ተችሎታል ምናምን የሚል ብዙ መዝሙሮች አለን ግን ብዙ ሰው ያኛው ማህተም ሲፈታ ምን እንደወጣ መቼም አይታችኋላ ሲፈታ ወደ ምድር መከራ ነው የመጣው መከራ ግን ሲመጣ ምንድነው መጨረሻ ላይ ሰባተኛው ሲፈታ ምን ሆነ ዓለም ወደ ጥግ ደረሰ ከዛሳ አዲስ ምድርና አዲስ ሰማይ መጣ ያኛውን መፍታት የሚችል አንድ የሰው ልጆችን ታሪክ ወደ መጨረሻ የሚያመጣ አንድ ብቻ ነው የተገኘው አለ እዚህ ጋር የዕብራውያን ጸሐፊ ያንን ታሪክ ወደ ፍጻሜ ያመጣ የሰው ልጆችን ምንድን ድል የነሳ ከዛሳ ለሰው ልጆች በአዳም ምክንያት ያጡትን ያንን ንግስናና ክብር የሚመልስ አንድ ተገኝቷል ስለዚህ ያንን በዕብራውያን ጸሐፊ ላይ እንመለከቷል መልእክት ላይ ይሄንን ግን በራእይ ላይ ደግሞ እንመለከቷል ምን የሚያደርግ መጽሐፉን ወስዶ ማህተሙን ፈቶ የሰው ልጆችን ወደ ምን የሚያመጣ ወደ ፍጻሜ የሚያመጣ እንመለከታ አንድ የቻለ አንድ ድል የነሳ አንድ የክብርና የምስጋናውን ዘውድ የጫነ አለ ይለናል ያ ግን እንዴት ሆነ አለ ከሙታን በመነሳት ወይም ደግሞ ያንን የመከራውን ጽዋ ጸጥቶ ምን ብሎ በማሸነፍ የመጣ ነው ይልና ይነግረናል ስለዚህ አንድ አለ ምን ያለ የጫነ ሰው አለ በሰማይ የነገሰ ሰው አለ ኢየሱስ ስትሉ ኢየሱስ ስንል ደጋግመን ስለምንጠራው ምን ስለምነው አንድ እኛን የሚመስል በሰማይ በእግዚአብሔር ዙፋን ቀኝ የተቀመጠ አለ ሰውነት አለ ሰው ፍጹም ሰው የሆነ ወጣት ልጅ ምን ብሏል ያንን የክብርና የምስጋና ዘውዱን ወስዶታል ገብቶ ሞትን አሸንፎ የነገሰ ሰው አለን መጽሐፍ ሃሌሉያ የነገሰው ሰው ምንድነው አለ እግዚአብሔር ለሰው ልጆች ያሰበውን የትኛውን የክብርና የምስጋናውን ዘውድ መጫን ያረጋገጠ አለን ሃሌሉያ አለን ይሄንን ከኛ ጋር ሊያዛምደው ነው ከቁጥር 10 በታች የሚጽፍልን እንደዚህ ካለ በኋላ ከዛ ስምን አለ ብዙ ልጆችን ወደ ክብር ሲያመጣ ከሞት መከራ በኋላ በእግዚአብሔር ቀኝ ገብቶ የክብርና የምስጋናውን ዘውድ የጫነው ኢየሱስ እሱ ለራሱ ብቻ ሳይሆን ማንን በጣም ብዙ ልጆችን ደግሞ ማምጣት ፈልጓል አለ ሊያመጣ ስለፈለገ የመዳናቸውን ራስ በመከራ ይፈጽም ዘንድ መዳናቸው ምንድነው ሲባል የተሸነፉበትን ነገር በምን በሱ መከራ ምን እንዲል ሊፈጽም ምን አድርጓል ይላል ይፈጽም ከእርሱ የተነሳ ሁሉ በእርሱ ሁሉም ለሆነ ለእርሱ ተገብቷልና እቺኛዋን በእንግሊዘኛው ቃል ተርጉመናታል አይደለም የደህንነታቸውን በመከራ ይፈጽም ዘንድ የሚለው የደህንነታቸው ካፒቴን ይሆን ዘንድ የማናቸው የመዳናችን ካፒቴን እንዲሆን ካፒቴን ማለት ነው የመዳናችን ቀዳሚ እንዲሆን ስለተፈለገ በመከራ ምን ብሏል አለ
ፍጹም ሆኗል። በመከራ ፍጹም ብቻ ደግሞ ሳይሆን በሞት መከራ ደግሞ ምን ብሏል? አሸንፎ የወጣ ነው፣ ድል ያደረገ ነው ሞትንም። ስለዚህ ምን ሆኖልናል አለ? ብዙ ልጆችን ወደ ምን ማምጣት ይችላል አለ? ወደ ክብር ወይም ደግሞ ወደ ሕይወት ወይም ደግሞ እሱ ወደ ጫነው የክብርና የምስጋና ዘውድ ማምጣት የተቻለው ነው ይላል። በየትኛው? በመጣበት መንገድ። የትኛው መንገድ? በእግዚአብሔር ጸጋ ሞትን ይቀምስ ዘንድ ከመላእክት ጥቂት ያነሰበት፣ ከዛሳ ያንን በመከራ ደግሞ ፍጹም የሆነበት፣ ከዛሳ በሞት መከራ የተፈተነና ከሞት ከመከራ በኋላ ደግሞ በመነሳት ያንን የምስጋናና የክብር ዘውድ በጫነበት ስርዓት ውስጥ ምንድነው ይሄን ሁሉ ያደረገው ሲባል ብዙ ልጆችን ወደ ምን ለማምጣት ነው አለ? ወደ ክብር ለማምጣት ነው አለ። አሜን። ብቸኛ እንዳይሆን ፈልጓል አለ። ሃሌሉያ። ብቸኛ እንዳይሆን ብዙ ልጆች እንዲከተሉት ፈልጓል አለ። ሃሌሉያ። ስለዚህ ሰውየው የዕብራውያን ጸሐፊ ጳውሎስ ይሁን ወይም የጻፈው አካል ሰው ልጅ የመጨረሻ ታሪኩ ታውቋል ይለናል። እንዴት ታወቀ? ቀዳሚ ሆኖ በገባው በኢየሱስ ታወቃለን። ሃሌሉያ። እንዴት ታወቀ? እሱ ለሰው ልጆች የተባለውን ነገር ምን ብሏል? ወስዶታል ይለናል። ሃሌሉያ። ይሄንን ከኛ ጋር ሊያዛምደው ሲፈልግ ቁጥር 11 ላይ እንደዚህ አለ፣ የሚቀደሰውና የሚቀደሱት ሁሉ ከአንድ ናቸውና። አሁን መዳን ክብር ካለ በኋላ ቀጥሎ የሚቀደሰውና የሚቀድሰው የሚቀደሱትና የሚቀድሰው ከአንድ ወገን ናቸዋል። ስለዚህ ኢየሱስ ክርስቶስ እኛን ሊቀድሰን ወይም ደግሞ ወዴት ሊያድነን ወይ ሊያከብረን የመጣበትን አሰራር ከኛ ወገን ሊያደርገው ካፒቴናችን እንዲሆን የኛ አይነት መሆን ስለነበረበት እንደዚህ አለ፣ የሚቀደሰውና የሚቀድሰው እኮ ከአንድ ናቸው ወገናቸዋል። ይሄ ምን እያለ መሰላችሁ? ኢየሱስ ፍጹም እኮ ሰው ነው አለን። የእናንተ አይነት ነው። ለምን? የሚቀድሰውና የሚቀደሰው ከአንድ ወገን ስለሆነዋል። ሃሌሉያ። ስለዚህ አሁን እግዚአብሔር ስሙኝ፣ ሰዎችን ዕቃዎችን ቢሆን ቦታዎችን ለራሱ ያደረገበት የመቀደስ ስርዓቶች አሉት። በመጽሐፍ ቅዱስ ውስጥ ስታዩ እግዚአብሔር ይቀድሳል፣ ቦታ ይቀድሳል፣ ዕቃ ይቀድሳል፣ ሰው ይቀድሳል። ለመቀደስ የተጠቀመባቸው ደግሞ የሥርዓት ድርጊቶች አሉት። ለምሳሌ አንደኛው መታጠብ ነው። በውሃ መታጠብ መቀደስ ሆኗል። ስለዚህ ይላችኋል በተራራው ላይ ሊገለጥ ሲፈልግ ለሕዝቡ ሂድና ዛሬና ነገ ምን ይበሉ አለ? ይቀደሱ። ከዛሳ በሶስተኛውም ቀን እኔ እገለጣለሁ አለልና ሲቀጥም አለ ሕዝቡም ልብሶቻቸውን ሰውነታቸውን አጠቡ ይላል። መቀደስ ማለት በእግዚአብሔር ፊት በንጽህና መሆን መታጠብ አድርጎ ያስቀምጧል። ሌላኛው ደግሞ የክህነቱ ስርዓት ላይ ምን አድርጓል? እግዚአብሔር ሰውን የሱ ሊያደርግ አገልጋዮቹ ሊያደርግ ሲፈልግ ምን አድርጎላቸዋል? በዘይት ቀባቸው፣ እግሮቻቸውንም እጠብ፣ ከዛሳ ምን አደረገ? የመስዋዕቱንም በግ አቅርብ ተብሏል። ልክ እንደዚህ ደግሞ ካህናቶቹን እግዚአብሔር ለኔ ናቸው ከዚህ በኋላ ለኔ ናቸው ያለበትን ድርጊት ያደረገው በመስዋዕት በቅባት ወይም ደግሞ በሰጣቸው አልባሳትና በበጎቹ ደም ወይም በኮርማዎቹ በግን ያደረገው። ሌላኛው ዕቃዎች ናቸው። ዕቃዎችም በደም ተቀድሰዋል። እግዚአብሔር አንዳንድ ነገሮችን የራሱ ሊያደርግ ሲፈልግ የቀደሰበትና የቀደሳቸውን ነገሮች ያደረገበት መንገዶች አሉት። ሰውም ሕዝብም ካህናትም ቦታም ዕቃም ቀድሶ ስለሚያውቅ እዚህ ጋር ግን መጣና ሰውን ለሱ መቀደስ የሚባለውን ድርጊት ሲያመጣ ከላይ በሁለት ቃላት አስቀመጠ። ምንም ቢሚል መዳንና ሰዎችን ምን ማለት ማክበር በሚል አሁን ሰውን መቀደስ የራሱ ማድረግ የተባለው ሰውን ምን ማለት ነው ማለት ማዳንና ሰውን ምን ማለት ማክበር። ለዚህ ሰውን ማዳንና ማክበር ሰውን የእግዚአብሔር ማድረግ የሚል አስቀመጠና ይሄንን ያደረገውን አካል ምን አደረገው? በስጋ የኛ አይነት በመከራ ፍጹም አይደለም ያደረገው፣ ከሞት መከራ ደግሞ የተነሳ አደረገና ሰውንሳ ወደ ክብር የጠራ ወደ ጠራበት ክብር ደግሞ ቀዳሚ ሆኖ የገባ ይላል። አንድ አመጣና ይሄ አንዱ የሚያመጣቸው ሰዎች አይነት ነው አለ።
የኛ አይነት ነው አለን። የኛ አይነት ስለሆነ እግዚአብሔር እኛን ወደ ድነት ቢሆን ወደ ክብር ከዚህ በኋላ የሚያመጣን በመቅደሱም አይደለም፣ በዘይቱም አይደለም፣ በውሃውም አይደለም፣ ምን ባለው ቀድሞ በገባው ነው። እኛን ለሱም ይቀድሰናል። አሜን ነው ወይ? ስለዚህ የሚቀደሱትና የሚቀድሰው ከአንድ ናቸው። ሃሌሉያ። ስለዚህ መቀደስ በዚህ ኮንቴክስት ምንድነው አልኳችሁ? መዳንና መክበር። የእግዚአብሔር መሆን በዚህኛው ዓለም የሚመጣውን ዓለም ማለት ነው መግዛት። አሁን ሰውን ሊቀድስ የፈለገው ለአገልግሎት አይደለም ማለት እዚህ ጋር ምን ለማለት ነው? የሚመጣውን ዓለም ለሰው ልጆች ማስገዛት ነው። የሚመጣውን ዓለም ግን ለሰው ልጆች ለማስገዛት የሚገዙለትን ሰዎች ለመለየት ለመቀደስ ምን አድርጓል አለ? በዛኛው የመግዛት ስርዓት አንድ ማንን? እኛን የሚመስል አምጥቷል። አሜን ነው ወይ? አሁን እኔና እናንተን የሚመስል ምን ያደረገን? እኛን ለየትኛው እግዚአብሔር ለሚያመጣው ዓለም ገዢ አድርጎ ሊቀድሰን የፈለገ ምን ብሏል? ልኳል። አሜን ነው ወይ? እሱ ምን አድርጓል አለ? ያንን አድርጓል አለ። ሃሌሉያ። አሁን ማንም ሰው በሚመጣው የእግዚአብሔር ዓለም ውስጥ የእግዚአብሔር መሆን የሚችለው በየትኛውም ስርዓት አይደለም። ኢየሱስ ከቀደሰው ብቻ ነው። አሜን ነው ወይ? ኢየሱስ ከለየው ብቻ ነው። አሜን ነው ወይ? ሃሌሉያ። አሁን በየትኛውም መንገድ ሰው የእግዚአብሔር መሆን አይችልም ማለት ለምን መሰላችሁ? እግዚአብሔር አሁን አንድን ሰው ማዳን ብሎ ሲያስብ የሚያስበው የሚመጣውን ዓለም ማስገዛት ስለሆነ ማስገዛቱን ደግሞ ያስጀመረው ከማዳን ነው። ማዳን ከዛስ ማክበር ብሏል። ማዳንና ማክበሩን ደግሞ ሊያደርግ የፈለገው የኛ አይነት በማምጣት ምን በማለት ነው አለ? በተፈተነ ማንነት ምን ይላል? በሞት በተፈተነ ማንነት ከዛስ ከሞት መከራ ብድግ በማለት ከዛሳ እግዚአብሔር ለሰው ልጆች ያሰበውን ነገር በማድረግ ቀዳሚ ሆኖ በመግባት ያንን በመውሰድ አንድ አገኘ ይላል። ስለዚህ ያንን አንዱን ምን አደረገ አለ? ሌሎችን ወደዛ ማምጫ አደረገው ነው የሚለው። አሜን ነው ወይ? በሱ ሰዎችን ምን አለ? ለራሱ ቀደሰ ይላል። አሜን ነው ወይ? ስለዚህ ኢየሱስ የኛ አይነት ነው ይለናል። ስለዚህ ካፒቴን ነው ሲል በመካከላችን ልዩ ፍጥረት አይደለም። ኢየሱስ ልዩ ማለት ከሰው የተለየ መልአክ አይደለም። ከታችም ያብራራልናል ቀጥሎ ነገሩ። መልአክ አይደለም፣ ልዩ ፍጥረት አይደለም፣ ወይ ደግሞ ሐሳብ አይደለም። ኢየሱስ ትምህርት አይደለም። ልክ እንደኔና እንደናንተ ፍጹም ሰውነት የያዘ በሰውነቱ ደግሞ የተፈተነ ነው። አሜን ነው ወይ? ልጅ አንድ አስቡ። ምን ያለ በሰማይ ገብቶ የነገሰ አንድ አስቡ። እሱ ምን ማለት ነው? የተቀደስንበት ነው። አሜን ነው ወይ? እስ የተቀደስኩበት አለ በሉ። ለእግዚአብሔር የተለየሁበት አለ። ለእግዚአብሔር የተለየሁበት አንድ ቀዳሚ ሆኖ የገባ አለ። በአዲስ ኪዳን መቀደስ የሚለውን ትምህርት በሶስት ባህሪያቶች ውስጥ ነው የሚያስቀምጥልን። ይሄኛው መቀደስ የሚባለውን ነገር መቀደስ የእግዚአብሔር መሆን ለእግዚአብሔር መለየት ነው። በአሁን ምዕራፍ 2 ላይ ባጠና ነው መዳንና መክበር ነው። መዳንና መክበር ደግሞ አንድ ትርጉም ነው ያለው፣ የሚመጣውን ዓለም መግዛት ተብሎ ተቀምጧል። እነዚህ ነገሮችን እያሰባችሁ ቅድስና የሚባለውን ግን በሶስት ባህሪያት ነው ያስቀመጠው። አንደኛ ፖዚሽናል አድርጎ አስቀምጦታል። ማንም ሰው ኢየሱስ ክርስቶስን ሲያምን ክርስቶስ ራሱ ጽድቅ፣ ቤዛነት፣ ቅድስናም ጥበብ ሆኖ ተቆጥሮለታል። ፖዚሽናሊ ሰውየው ምንድነው? ሳንቲፋይድ ነው። ሳንቲፋይድ ማለት ለእግዚአብሔር የተለየ ነው ሰውየው። ስለዚህ ዴይ ዋን ሰው ኢየሱስን ያመነ ቀን ለማን ተለይቷል? ለእግዚአብሔር ተለይቷል። አሜን ነው ወይ? ስለዚህ እግዚአብሔር እናንተን የለየበትንና እናንተን በፖዚሽን የእርሱ መሆናችሁን የቆጠረበት ድርጊት ማንን ቆጥሮላችሁ ነው? ኢየሱስን ቆጥሮልን ነው። ስለዚህ ሰው በክርስቶስ ኢየሱስ ያመነ ቀን በዚህኛው ስርዓት አሸናፊ ሆኖ በገባው አካል በእርሱ በራሱ ቅድስናው የተረጋገጠ ነው። ስለዚህ አማኝ እናንተ ቅዱሳን ቢባሉ ቆሮንቶሶች እናንተ ቅዱሳን ቢባሉ ጸሐፊው እየሳተ አይደለም። ቅዱሳን ብሎ ግን በመካከላችሁ በዓለም የሌለ ኃጢአት አለ ይላቸዋል። ስለዚህ ቅድስናና ልምምዳቸው ላይ የሚጋጭ ሳይሆን ቅድስናቸው ምንድነው? ፖዚሽናል ሆሊነስ ነው፣ ወይም ደግሞ በክርስቶስ ላይ ባለ እምነት ለአንዴና ለዘላለም የተደረገ ቅድስና ነው። ክርስቶስ የተቆጠረበት ነው። ሁለተኛው ቅድስና በአማኞች ውስጥ ያለው ፕሮግሬሲቭ ሆሊነስ ይባላል፣ ወይም ደግሞ ፕራክቲካል ሆሊነስ ነው። ይሄኛው
የእርስ በእርስ ኑሯችን ላይ ያመንበትን እምነት የምንኖርበት የህይወትን ስርዓት በመልመድ አእምሮአችንን የምናድስበት ቅድስና ነው። ምንድነው? በአእምሮ መንፈስ መታደስ ይባላል፣ ወይም ደግሞ ፕሮግሬሲቭ ሆሊነስ ይባላል። ስለዚህ ሰውየው እለት ምን ይላል? ስተቶቹን እያረመ አይደለም፣ ውድቀቱን እያረመ የማይገባውን እየጣለ ወዴት የሚሄድበት ነው? ወደ ፍጽምና። ኤፌሶን ምዕራፍ 4 ወደ ፍጹም ሰውነት እስከ እግዚአብሔር ሙላት ወይም ደግሞ እስከ ክርስቶስ ሙላት የሆነ ፍጽምና። ስለዚህ ሰውየው ወዴት ማደግ አለበት? ወደ ክርስቶስ አይነት ባህሪ። ይሄ ምን ይባላል? ፕሮግሬሲቭ ሆሊነስ ወይም ደግሞ የዕለት ቅድስና ወይም ደግሞ የማያቋርጥ ቅድስና ነው። ሶስተኛው አልቲሜት ሆሊነስ ይባላል። የመጨረሻው ሆሊነስ ነው። ያኛው አልቲሜት ሆሊነስ ወይም ደግሞ የመጨረሻው ቅድስና የሚበሰብሰው ስጋ የማይበሰብሰውን ሲለብስ ነው። ማለት ከሙታን ሰው ሲነሳ ወይም ደግሞ ኢየሱስ ክርስቶስ ሲመለስ የመጨረሻው መለከት ሲነፋ በቅስፈት አይን የምንለወጠው ያኛው ቅድስና አልቲሜት ቅድስና ይባላል። ፋይናል ነው። ያኛው ምን ይሆናል አልኳችሁ? ሰውነታችን የማይበሰብሰው ነው፣ ይለወጣል። ስለዚህ ፖዚሽናል፣ ፕሮግሬሲቭ ኤንድ አልቲሜት ሆሊነስ አለ። እነዚህን ሶስቱን የሚያደርገው ግን በክርስቶስ መካከለኝነት ነው። የመጀመሪያው በእርሱ ነው። ሁለተኛውም በክርስቶስ መካከለኝነት ወደ ክርስቶስ ሙላት በመንፈስ ቅዱስ በጅማትና በማሰሪያ በአካሉ ላይ እየተጣበቅን የሚደረግ ነው። የመጨረሻው ደግሞ በክርስቶስ መምጣት የሚደረግ ነው። ይሄንን ምን አደረገ ዕብራውያን ጸሐፊ ላይ? ይሄ እኮ ያስፈለገው ምኑ ለእግዚአብሔር ሆኖ መለየት ያስፈለገው ለምንድን ነው አለን? ኢየሱስ በሰማይ ገብቶ ያረጋገጠውን ገዥነት የሁላችሁ ለማድረግ እግዚአብሔር ስለፈለገ ነው አለ። የሁላችን ማድረግ ስለፈለገ ነው አለ። ለምን ሲባል የሚቀድሰውና የሚቀድሰው ከአንድ ወገን ናቸው፣ አንድ አይነት ናቸው። ወይም ኔቸራቸው ወይም ካታጎሪያቸው አንድ ነው አለ። ምንድነው? ሰውነት ነው። አሁንም ገብቶ ምን ያደረገ? ያንን የእግዚአብሔርን ዓለም በመግዛት ያረጋገጠ ሰውነት ነው አለ። ማን አለ? ኢየሱስ ነው አለ። ኢየሱስ ግን ምንድነው አለ? አሁን እናንተ የምትቀደሱበት ነው አለ። ሃሌሉያ! የምትቀደሱት ወደ ምንድነው አለ? እሱ ወደ ገባበት ክብር የምትገቡበት ነው አለ። ሃሌሉያ! ወዳጆቼ ኢየሱስ ምን ስላለ? ስለገባና ስለነገሰ ምን አላችሁ አለ? የሚቀደሱትም እንደሚቀድሰው ናቸው አለ። ሃሌሉያ! አሜን። የሚቀደሱትም እንደሚቀድሰው ናቸው አለ። ስለዚህ ቀዳሻችንን ስናስብ የተለየ አናይም። በሰውነት ልክ እንደኛ የነበረ በመከራ የተፈተነ ከታች ይመጣል። እንደውም ቀዳሻችን በሚቀጥለው በፕሮግሬሲቭ ሆሊነስ ውስጥ እንዴት የሚራራ ሊቀ ካህን እንደሆነ ይነግረናል። ግን ወዴት ወስዶናል አለ? ለእግዚአብሔር ለይቶ ወደ ገባበት ክብር እየወሰደን ነው አለ። ሊያቀርበን እየወሰደን ነው አለ። ሃሌሉያ! ዛሬ አንድ ነገር ልንገራችሁ። መክበራችን የተረጋገጠው በአንድ ነገር ብቻ ነው። በምን? ቀድሞ በከበረ ነው። አሜን ነው ወይ? እሺ፣ ኢየሱስ ከብሯል በሉ። ሃሌሉያ! ከጎናችሁ ያለው ሰው ነካ አድርጉትና ኢየሱስ ስለከበረ በሉት። መክበር የተረጋግጧል በሉት። ሰው በሰማይ ስለነገሰ መንገስ የተረጋግጧል በሉት። የሚመጣውን ዓለም ምገዛው እኔ ነኝ በሉት። ሊገዛ የገባ አለ በሉ። ሃሌሉያ! ኢየሱስ ገብቷል። ሃሌሉያ! ኢየሱስ የተባረከ ይሁን። ስለዚህ የሚቀደሰውና የሚቀድሱት ሁሉ ከአንድ ናቸው። ሌላ ስርዓት መጥቷል። አሁን ከዚህ በኋላ ሰዎች በውሃ ቢሆን በሃይማኖት ሪቹዋል ቢሆን በተለያየ መንገድ የእግዚአብሔር ራሳቸውን ለማድረግ ቢሞክሩ ወርክ ያደርግማል። አሁን በአንድ አካል ብቻ ነው ሰው የሚቀደሰዋል። በጣም ጥሩ ሃይማኖተኛ ሆኖ ሰውየው ቀሚሱን አረዝሞ ገብቶች ቀሚስ አረዝሞ ምናምን አድርጎ የሆነ አለባበሱን ቀይሮ በእግዚአብሔር ፊት የእግዚአብሔር መሆን አይችልም። በእኛ ፊት ሊሆን ይችላል። ያው ልጁን ልክ እንዳለው አባባ ሰይጣን በነጠላ ነው የዳሩልኝ ብሏል። ሰይጣን በነጠላ ሰውየው ከአሜሪካ ሄዶ ኢትዮጵያ ትዳር ፈልጋለሁ ሲል ሰውየው ምን አደረጉት? በጣም ማቃት ልጅ አለች አሉ። ነፍስ አባቷ ነኝ አሉ። ሰውየው ምትገርምናት ቀሚሷን ለብሳ ጧት ተሳለማለች፣ ማታ ተሳለማለች፣ ከቤተክርስቲያን ደጃፍ አትጠፋም አሉት አሉ። አባባ እሷን አጋቡኛል አሉ። ወዲያው ተጋቡ። ሰው ከተጋቡ ከዛ ከ3 ወር በኋላ ልጁ እያበደ መጣ።
ምን ነው ልጄ ሲሉት አባባ ሰይጣን በነጠላን ይዳሩልኛል። ሴትዮዋ ተከናንባ ለቀ ውስጧ ኃይለኛ ነው። ገብቶቻል። ልብስ መቀደስ አቁማል፣ ውሃ መቀደስ አቁማል። አንድ ግን የሚቀድስ እናውቃለን። ሃሌሉያ ኢየሱስ ይባላል። ሃሌሉያ እሱ የኛ አይነት ነው አለ። ሃሌሉያ የኛ አይነት ነው አለ። ቀዳሳችን የኛ አይነት ነው አለ። ከአንድ ካታጎሪ ነው የኛ ቡድን ሆኗል አለ። የኛ አይነት የገባ የኛ አይነት የከበረ የኛ አይነት ዓለም የሚገዛ አለ። ሃሌሉያ ኢየሱስ የኔ አይነት ነው ብሎ ጨብጠውና ኢየሱስ የኔ አይነት ነው ገብቶ ከብሯል ብሎት ሃሌሉያ። ቀዳሻችን የኛ አይነት ነው እሱን ነገረን። ስለዚህም ምክንያት አለ እንደው መጣና ስለዚህም ምክንያት የኛ አይነት ስለሆነ ስምህን ለወንድሞቼ እነግራቸዋለሁ አለ። ኢየሱስ መጣና ስምህን ብሎ ለወንድሞቼ ስሙኝ በፍጹም ሰውነት ቢገለጥም እንኳን ከመጣበት ግን ዓለም እግዚአብሔር በጽዮን ባለ ተራራው ላይ ያነገሰው እንደሆነ ማወቅ ጥሩ ነው። በአማልክት መካከል እሱን የሚመስል እንደሌለ ተምረናል አይደል? እሱን በአማልክት መካከል እሱን የሚመስል በኮምፓኒዮኖቹ መካከል በጽድቅ ዙፋኑን የመሰረተ በጽድቅ የሚገዛ ቁጣው ከነደደች በፊቱ ማንም የማይቆም መጽሐፍ ብሏል። ፈጥናችሁ እግሩን ሳሙ ካል ለምን ፈጥና ቁጣው ተነዳ ባይዜ በኢየሱስ ቁጣ ፊት መቆም የሚችል የለም። ሲቆጣ ከፊቱ መቆም የሚችል የለም። የ33 ዓመት ወጣትም እንኳን ከሆነ ሲቆጣ ግን ዓለምን በፈጠረበት ጉልበት ነው ብሏል። ቁጣው ፈጥና ስለምትነድድ ምን በሉ ብሏል? እግሩን ፈጥናችሁ ሳሙ ተብሏል። ስለዚህ መጣና ይሄው ሁሉን ወደ መኖር ያመጣው ወደዚህ ዓለም በፍጹም ስጋ ሲገባ አንድ ነገር አለ። ምን አለ መሰላችሁ? እንደዚህ ያላቸው ወንድሞች ብሎ እነ ጴጥሮስን ጠራ። ወንድሞች አላቸው። ብራዘር አለው ጴጥሮስን ማለት ነው። ዮሐንስን አንተ ወንድሜ ነህ አለው። ስለዚህ ለወንድሞቼ የሚለው አምላክ ሰው ነው። በፍጹም ሰውነት የተገለጠ አምላክ ጴጥሮስን አንተ እኮ ወንድሜ ነህ። ልክ ከትንሣኤ በኋላ ኢየሱስ ትዝ ይላችኋል። ወደ አባታችሁና ወደ አባቴ አለ። ወደ አባታችሁና ወደ አባቴ፣ ወደ አምላካችሁና ወደ አምላኬ እሄዳለሁ። አሁን አባትነቱ ለኔ ብቻ ሳይሆን ለእናንተም አባት ነው አለና ከዛ ለእነሱ ምን ብሏል? ወንድሞች ብሎ ጠራቸው። አሜን ነው። እኔና እናንተ ወንድም ጋሼ የሚለው መዝሙር የሆነ እያቆላመጥ ነው እንዳይመስላችሁ። በእውነት ወንድም ጋሼ በሰማይ አለ። ወንድም በሰማይ አለን። ወንድም እግዚአብሔር ለኛም ለኢየሱስ አባት የሆነ ከመንፈስ የሱ አይነት ሆነን የተወለድን ወንድም በእግዚአብሔር ቀኝ አለን። ሃሌሉያ የኔ እውነት ወንድም አለኝ። ታውቃላችሁ ወንድም ብሎ የጠራው ጴጥሮስ ኢየሱስን እንዳይመስላችሁ። ኢየሱስ ጴጥሮስን ነው። ከአባት ከዘላለም አምላክ ከማይታይ ብርሃን ወጣና በነ ጴጥሮስ መካከል ቁጭ ብሎ መጨረሻ ላይ ምን አላቸው መሰላችሁ? እንግዲህ ወንድሞች ማለት ቀዳሚ ሆኖ ገብቷል። ለዚህ ነው ሮሜ 8 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል። በብዙ ወንድሞች መካከል በኩር እንዲሆን ከዛሳ ያጸደቃቸውን የመረጣቸውን ምን አላቸው? አከበራቸው ይላል። እሱ በመካከላችን በኩር እንዲሆን የኛ አይነት ሆኖ ግን ቀዳሚ እንዲሆን ሃሌሉያ የኛ አይነት ሆኖ ቀዳሚ እንዲሆን በብዙ ወንድሞች መካከል በኩር እንዲሆን አስቀድሞ ያወቃቸውን ጠራቸው፣ የጠረቃቸውን አጸደቃቸው፣ ያጸደቃቸውን ወደ ኢየሱስ ሙላት ወሰደን። ሃሌሉያ ለምን መሰላችሁ? እሱ በእኛ መካከል ቀዳሚ እንዲሆን በኩር እንዲሆን ስለተፈለገ ነው። ወዳጆቼ በሰማይ ወንድም አላችሁ። በቃ በዚህ ተጽናኑ። በቃ ማለት ለወንድሜ ነው የምነግርልህ ማለት አለበት። ችግርህን አወራልሃለሁ ሂጄ ለወንድሜ ለታላቅ ወንድሜ። እኔ እንደውም አንዳንድ ጊዜ ሆድ ሲብሰኝ ኧረ ወንድም ጋሼ ነው የምለው። ወንድም ጋሼ እለዋለሁ። ኢየሱስ በዚህ ወንድሜ ሰው ደስ ነው የሚለው። እንዳራቁብን እንዳይመስላችሁ። ሃይማኖት እንደምንም ገፍቶ ኢየሱስን ከባህሪው ውጪ ላደርገው አይደለም የሚታገለው። ወንድሜ እንዴ መድኃኒዓለም ነው ወንድም የምትለው ነው የሚል። አዎ መድኃኒዓለም ወንድማችን ነው። መድኃኒዓለም ወንድማችን ነው። ሃሌሉያ መጽሐፍ የተናገረው እንደዚህ ነው አለ። እንደሁም አለ በወንድሞቼ መካከል
በዜማ ስምህን አነሳዋለሁ አለ። ሃሌሉያ። እንደ ወንድሞች ብሎ ይጠራ ዘንድ እሱ ራሱ አላፈረም ይላል። ሃሌሉያ። ቀድሞ የጠራኝ እሱ ነው በሉ። ጨብጠውና እኔ ነኝ አይገርምሃል እንደ እሱ ቀድሞ እኮ ወንድም ያለኝ እሱ ነው በሉታል። እኔ እኮ አይደለም ቀድሜ ወንድም ያልኩት እሱ ነው። ወንድም ከተከሰሰ መከሰስ ያለበት መድኃኒዓለም ራሱ ነው። መድኃኒዓለም ነው ቀድሞ ወንድም ያለኝ እኔን አሙነት ነው እኮ እኔው ወንድም የብለው ለምላሽ ነው የሰጠሁት እንጂ መጽሐፍ ሲናገር ዕብራውያን ምዕራፍ 2 ቁጥር 12 ላይ 13 ላይ ስለዚህ ምክንያት ስምህን ለወንድሞቼ ነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ፣ ደግሞም እኔ በእርሱ ታመናለሁ፣ ደግሞም እነሆኝ እኔ እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ይጠራን ዘንድ አያፍርም ይላል። አኔ ነው እሱ ይጠራ ዘንድ ካላፈረ አንተ ለምንድን ነው የምታፍረው ብለው በቃ እሱ እኮ ጠርቷል ብሎ ታሜን ነው ወይ የኔ እህት ብሎ ጠርቷቸዋል። ይኸውላችሁ የኔ እህት ብሎ ጠርቷል፣ የኔ ወንድም ብሎ ጠርቷል። እሱ ይጠራችሁ ዘንድ ካላፈረ እናንተ ለምን ወንድሜ ማለት ታፍራላችሁ? አሜን ነው ወይ? እሺ ኢየሱስ ወንድሜ በሉት። ሃሌሉያ። ኢየሱስ ወንድሜ በሉት። ሃሌሉያ። በሰማይ ወንድም አለን። ሃሌሉያ። በፍጹም ሰውነትና መለኮትነት የገባ ብላችሁ ሊቀድሰን ሲመጣ የኛ አይነት ሆኖ ነው የመጣው። መቀደስ በዚህኛው ገብቷቸዋል ሊያከብረን ስለመጣ። ከዛ ልክ ሲያከብረን የመጨረሻ እንደዚህ ያለ መሰላችሁ እንግዲያውስ የኔ አይነት ሆናችሁ የለም አላው ወንድሞች ናችሁ ከዚህ በኋላ ለበቀል ገብቶች የኔ አይነት ሆናችሁ አይደለም እኔም የናንተ አይነት ሆንኩ አይደለም አለ። በሉ እንግዲህ አሁን የምናወራው ጉዳይ የኔ ብቻ ሳይሆን የጋራችን ነው። አላሜን ነው ወይ? የአባቴ ጉዳይ ያንተ ጉዳይ ነው አለ። አመሰግንሃለሁ በወንድሞች መካከል ነው ማመሰግን። ትዝ ይላችኋል ያኔ ወደ ስንማር የእግዚአብሔር ነኝ የሚለውን ስንማር ምን ብለናል? የሰጠን ክብር ምንድነው? የእግዚአብሔር መሆኑ አላለም? በአለቱ ላይ ባለ እምነት ያገኘነው ክብር የእግዚአብሔር መሆን ነው ብለናል። የእግዚአብሔር መሆን ውስጥ ምን አደረግን? ኤፌሶን ምዕራፍ 2 ላይ ምን አደረግን? የእግዚአብሔር ቤተሰብ ሆነናል አለን። የቤቱ ሰዎች ሆነናል አለ። ስለዚህ እግዚአብሔር ቤት ገባ ወጣ ማለት ተፈቅዶልናል። አሜን ነው ወይ? ቤተሰብ ናችሁ ማለት አንኳኩታችሁ ሰው ጠርታችሁ የማትገቡበት ነው ማለት ነው። እዚህ ቤት ባለቤቷ ለማይባልበት ሰምታችሁኛል። በአማላጅ ማንገባበት እኮ ለኛ እኮ ቤተሰብ ስለሆነ ነው። ወንድም እኮ ስለሆነ ነው እዛ ቤት። አሜን ነው። ወንድም ያልሆነ በአማላጅ ይግባ ከፈለገ። እኛ ግን አማላጅ ማያስፈልገን የቤቱ ባለቤት ወንድማችን ነው። አሜን ነው። የቤቱ ባለቤት አባታችን ነው። ሰው እንዴት አባቱ ቤት በአማላጅ ይገባል? አባት ካላችሁ ወንድም ካላችሁ እዛ ቤተሰብ ሆናችኋል። ሃሌሉያ። እንደዚህ ያለ መጽሐፍ እሱ ራሱ ይጠራችሁ ዘንድ አላፈረማል። ገብቶቻል። በጣም አሁን እንደምንም እግዚአብሔርን አርቀውት በተለያየ አማላጅ ሊደርሱበት የሚፈልጉ ሰዎች ልክ ናቸው፣ አትቃወሟቸው። ቤተሰብ አይደሉም እዛ ቤት ውስጥ። ቤተሰብ ግን ከሆናችሁ አማላጅ ያስፈልጋቸው። ምን ነው ወይ አባቱ ቤታውን ጠርታችሁ እንትና አባቴ ጋር ሲያድርሰኝ ይባላል። ወንድማችሁ ጋር በአማላጅ ትገባላችሁ? አይገባም። ለወንድማችሁ እንደውም አማላጅ ናችሁ እናንተ ነው። ታረቁ ምንለው ኮኛ ነን ብሏል። እምናማልደው ብሎ አይደለም ወንድ ታረቁ ከእግዚአብሔር ጋር ብለን እምንለምነው እኛ ነን አለ። ለምን? የአባት ፍቅር ስለገባን። አሜን ነው ወይ? የአባት ፍቅር ስለገባን የወንድማችን ስለነገሰ ቀድሞ የጠራንን ስላወቅ ነው። ሃሌሉያ። ስለዚህ አንድ ዋስትና ሰጠን ዕብራውያን ላይ ምን? ቀዳሻችሁ የእናንተ አይነት ነው አለ። ከእናንተ ወገን ነው አለ። ከእናንተ ወገን ነው አለ። የእናንተ አይነት ነው አለ። ቀዳሻችሁ የሚቀድሳችሁ ወደ ምንድነው አለ? ወደ ራሱ ነው የሚቀድሳችሁ። ራሱ ምን ብሏል? የክብርና የምስጋና ዘውድ ጭኗል። መቀደሳችሁ ለምንድን ነው? ለክብርና ለምስጋናው ዘውድ መብቃት ነው። እንዴት? ከሞት መከራ በመነሳት የጫነውን ያረጋገጠውን የገባበትን ዓለም የእናንተ ሊያደርግ ስለፈለገ ለብዙ ልጆች የሚሆን ምን ሆኗል አለ? መስዋዕት ሆኗል አለ። የብዙ ልጆች መስዋዕት ሲሆን ምን ብሏል አለ? እሱ አሸናፊ ብቻ አይደለም ሆኖ የመጣው አለ፣ ቀዳሽ ሆኖ መጥቷል አለ። ቀዳሻችን ሆኖ መጥቷል አለ። ያንን ሊያደርገን መጥቷል አለ። ሃሌሉያ። ስለዚህ እንደዚህ አለ፣ አትፍሩ፣ የሚቀደሰውና የሚቀድሰው ከአንድ ናቸው አለ። ስለዚህ ምን አለ መሰላችሁ አለ፣ ልክ ይሄ ስለተረጋገጠ እኛን ምን ብሎን ጠራን አለ? ከዚህ በኋላ እህቶች ወንድሞች ናቸው አለ ኢየሱስ። እስቲ ዝም ብላችሁ አስቡት፣ ሰማይና ምድርን የፈጠረ ካለ ማይዋሽ ካለ እኛው አንዳንዱ ሰው እኮ ደስ እንዲለው ምን እንላለን አይደል? እንዳይከፋው ወንድሜ እንላለን።
እንዳይከፋው ምንለው ነገር አለ። እሱ ግን ካለ እውነት የሆነ እንደዚህ አለ። ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ አለ። ለእኔና ለእናንተ ሊያወራ ማለት ስሙን መጣና ነገረን። ስሙን ነገረን። ያላወቅነውን ስንት የእግዚአብሔርን ስም ነገረን። ፍቅር መሆኑን፣ ምህረት መሆኑን፣ አባት መሆኑን፣ ሩሩ መሆኑን፣ የጸጋ ባለጠግነቱን ገለጠልን። መጣና አወራን። አባቱን ያወራን ወንድማችን ነው። የጠፋችሁበት አባታችሁ ብሎ ነገረን። ከዛስ ስሙንም አመሰገነ በመካከላችን። ከዛስ አንተ የሰጠኸኝ ልጆች አለ። ይሄንን ዮሐንስ 10 ላይ እንደዚህ አለ። ኢየሱስ ሲናገርችን ብለን እንጸልያለን። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል። በጎቼን የሰጠኝ አባቴ ነው አለ ኢየሱስ። ዕብራውያን ላይ ሲናገር ምን አለ? በማህበር መካከል በዜማ መሰገን፣ ደግሞ እኔ በእርሱ ታመናሉ፣ ደግሞ እነሆኝ እኔ እግዚአብሔር የሰጠኝ ልጆች ሲል እኛን ወንድም ብቻ ሳይሆን ምን አለ ቀጥሎ? እግዚአብሔር የሰጠኝ ምኖች ናችሁ አለ፣ ልጆች ናችሁ አለ። እግዚአብሔር የሰጠኝ ልጆች ብሎ ወንድሞች ብሎ ይጠራን ዘንድ አላፈረም አለ። አሁን እግዚአብሔር የሰጠኝ ልጆች ብሎ ይሄ እግዚአብሔር የሰጠኝ የሚለውን በዮሐንስ 10 ላይ ምን አለ መሰላችሁ? እንግዲያውስ እናንተን አባቴ ከሰጠኝ አለ ከእጄ ማንም አያወጣችሁም አለ። ለምን? እናንተን የሰጠኝ አባቴ ነው አለ። ታዲያ ለምንድነው ማንም ከእጄ የማያወጣን ሲባል ከአባቴ የሚበልጥ የለም አለ። ከሰጠኝ አለ በቃ የኔ ናችሁ አለ። እናንተን ከእጄ ማውጣት የሚችል ማንም የለም አለ። ከሱ የሚበረታ የለምና አለ። ከሱ የሚበረታ የለምና አለ። ኢየሱስ ወንድም ብቻ ሳይሆን ለኢየሱስ የተሰጠን ልጅም አድርጎ ያስቀምጠናል። ቀጥሎ ደግሞ ለኢየሱስ የተሰጠን በጎች አድርጎ ያስቀምጠናል። የተሰጠን አሜን ነው ወይ? እግዚአብሔር አብ ለኢየሱስ የሰጠው አድርጎ ነው የሚነግረን መጽሐፍ። ምክንያቱም አብ ከጠራው በስተቀር ወደ ወልድ የሚመጣ የለም ይላል። አብ ሊገልጥለት ከሚፈቅድ በስተቀር ወልድን የሚያውቅ የለም። ምክንያቱም እነ ጴጥሮስ ኢየሱስ ከሰማይ የመጣነ ሲሉት ምን አላችሁ መሰላችሁ? ይሄን አባቴ ነው የነገራሉ። ልጁን የሚያውቅ አባቱ ብቻ ነው። ጴጥሮስ አንድ ቀን ልክ ቢሆን ልክነቱ እንኳን ከአብ የተኮረጀ ልክ ሆነ። በል ጴጥሮስ ይሄንን ከምድር አትማር፣ አንድ ቄስ ሊያስተምር አይችልም አለው። ይሄንን እግዚአብሔር ብቻ ነው የሚያስተምር አለው። ከሰማይ ሰምተሃል አለው። ስለዚህ ብፁዕ ነህ አለው። ከሰማይ መስማት ነው ብፅዕና አለው። ከሰማይ መስማት ነው ብፅዕና። አንድ ጊዜ ምን አለ ኢየሱስ ነው በጣም ተደነቀ። በስሙ አጋንንት አንጫጭተው ምናምን መጡ፣ ሁሉ ተገዛልን ምናምን አሉት። መጡ ለኢየሱስ በቃ ሰባዎቹ መጡ። ኢየሱስ አሉ አንጫጫ ነው አጋንንትን አለ፣ በሽተኛ አራገፍ ነው አሉ። በስም ያልተገዛልን ነገር የለም አሉት። ሁሉ በስም ተገዛልን አሉት። ኢየሱስ እንደዚህ አላቸው፣ በሉ እንግዲህ አጋንንት ስለተገዙላችሁ በዚህ ደስ አይበላችኋል። ኢየሱስ ተረጋጉ አላቸው፣ ውረዱ አለ። ከዛ ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ ካለ በኋላ በመንፈስ ሐሴት አደረገ። በመንፈስ ሐሴት አደረገና እንደዚህ አለ፣ አባቶ ያለው ይሄንን ምስጢር ከታላላቆች ሰውረ ለሕፃናት ትገልጥ ዘንድ ይህ ፈቃድ ሆኗል አለ። ለሕፃናት የተባለው እኛ ነን። ባይዘመን ነው የጻድቃን ጥበብ ያገኘን ሕፃናት እንደዚህ አሉ መሰላችሁ። ይህንን ታላቅ ጥበብ ከትልልቆቹ ሰውረ ለነዚህ ሕፃናት ገለጥ። ጴጥሮስን ነው ሕፃን የሚለው ባይዘው፣ ሰባዎቹን ነው ሕፃናት የሚላቸው። በመንፈስ ግን ሐሴት አደረገና አባት ይሄን ምስጢር ለነዚህ ትንንሽ ልጆች ገለጥክላቸው አለ። ደስ አለው ኢየሱስ፣ ሐሴት አደረገ። ለምን መሰላችሁ? ያንን ምስጢር መግለጥ የሚችል እግዚአብሔር አብ ብቻ ነው። ምን ብለናል ስንነጋገር? እኛ ከአብ ምስጢር የሰማንን ብለናል።
እንዴት ዳናችሁ ቢባል እግዚአብሔር ምስጢር አውርቶ እንላለን። ምንድን ልጄ ያድናል ብሎ እግዚአብሔር ስለ ልጁ የመሰከረውን አሜን ብለን ዳንን። አሜን ነው። በእምነታችን ምን አለው እንደውም አለ እግዚአብሔር እውነተኛ እንደሆነ አተምን። ምንድን የነገርከን እውነት ነው አልንለት። ሃሌሉያ። ለዚህ እናንተ ሕፃናት ብትሆኑ ምንም ብትሆኑ እግዚአብሔር ግን ስለ ኢየሱስ ምስጢር ያወራላችሁ ናችሁ። ሃሌሉያ። እዚህ ቤት ምስጢር የሰማለ እኔ ነኝ የሚል አሜን ይለኛል። ሃሌሉያ። እኔ ነኝ የሚል አሜን ይለኛል። አብ ምስጢር ያወራዋለ። ሃሌሉያ። ስለዚህ ምን አለ ኢየሱስ ክርስቶስ ለእናንተ እኔን የሰጠው ምስጢር አውርቶ ሆኗል። አወራላችሁ፣ አመናችኋል። ስለዚህ ይሄኛው ግን አሜን ባልንበት ውስጥ ቀዳሹ የእናንተ አይነት ነው አለ። ስለዚህ በእኛ መካከል የደህንነታችን ካፒቴን ስሙኝ፣ የደህንነታችን ካፒቴን የኛ አይነት ነው። ቀዳሻችን በሰውነት ነው የመጣው፣ ግን ፍጹም መለኮት ነው። በመለኮትነቱ ደግሞ ምን አለ? ወንድሞቼ እህቶቼ አለ ጠራን። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር አምላክ የተባረከ ይሁን። ሃሌሉያ። ለዚህ ዛሬ እንደዚህ ነው የምንለው፣ የቀደሰን የኛ አይነት ነው። ሃሌሉያ። የቀደሰን የኛ አይነት ነው። ሃሌሉያ። ልጆች ያደረገን ለሱ ሃሌሉያ። ወንድሞች ብሎ የጠራን በፍጹም መለኮትነትና ሰውነት የሚኖረው ከአንድ ወገን ነው። ሃሌሉያ። ክብር ሁሉ ለሱ ይሁን። ይሄን እንድታምኑ ያስፈልጋል። የሚቀጥለው ዓለማችን ዋስትና አግኝቷል። ለምን? የኛ አይነት ገብቷል። ሃሌሉያ። የኛ አይነት ከብሯል። እሱ ደግሞ ቀዳሽ ሆኖ መጥቷል። ቀዳሽ የሚለው ቃል ወደ ክብር የሚወስደን አዳኝ ሆኖ የመጣበትን ድርጊት ነው። የሚቀደሱትና የሚቀደሰው ከአንድ ናቸው። ሃሌሉያ። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን